ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ድሮ ከጥንቱ ጀምሮ ይሄ ግኖስቲክ እና ዶስቲሲዝም እምነት ተከታይ የነበሩ መናፍቃን የዱዋሊዝም የሚባል ትምህርት ነበራቸው። ወይም ደግሞ አምላክ ራሱ ፈጣሪ ራሱ ሁለት ነው፣ የብሉይ ኪዳኑና የሐዲስ ኪዳኑ አምላክ የተለያየ ነው የሚሉ መናፍቃን ተነስተው ነበረ። ይሄ ክፉ አምላክና መልካም አምላክ፣ በጎ አምላክና ክፉ ብለው የሚለዩ ማለት ነው። ሶ ሁሉም ነገር ሲፈጠር ባይ ኔሴሲቲ ወይም በክፉ አምላክ የተፈጠረ ነው ወይም ደግሞ በመልካሙ አምላክ የተፈጠረ ነው። ስለዚህ ሁለት ኤክስትሪምስ አሉ ወይም ደግሞ ሁለቱም ነገሮች በግዴታ የሚሆኑ ናቸው የሚል ዱዋሊዝም የሚከተሉ መናፍቃን ተነስተው ነበር እና ፌት የሚባል ይሄ እጣፈንታ የሚባል አይነት ትምህርት የሚከተሉ መናፍቃን ነበሩ። ይሄ ጭራሽ የክፉም የበጎም አምላክ ፈጣሪ የተለያየ ስለሆነ ስለዚህ ክፉ የሚያደርግ ካለ ኦፍኮርስ በዛ በክፋት አምላክ የተፈጠረ መልካም የሚያደርገው ደግሞ እንደዛ የሚል ሁለት አማልክት አድርገው የሚያምኑ መናፍቃን ነበሩ። ከዛ ከነሱ ቀጥሎ የመጣው ማኒ አይ ሁለት አማልክት ሆነው ሳይሆን ሁለት አማልክት ሳይሆን አንድ አምላክ ራሱ የክፉም የበጎም አስገኝ ስለሆነ the source of evil and good ስለሆነ የክፉም የበጎም ፈጣሪ ስለሆነ ሁሉም ነገር ወስኖ ነው የሚፈጥረው የሚል አስተምህሮ ደግሞ አመጣ። ሁሉም ነገር በውሳኔ ነው። ሰው ከተፈጥሯቸው ወይም መልካም ሆነው ሊፈጠሩ ይችላሉ ወይም ደግሞ መልካም ሆነው ሊፈጠሩ ይችላሉ። ሁሉም በአምላክ ቅድመ ውሳኔ በአምላክ ቅድመ አፈጣጠር ሁሉም ነገር የሚፈጸም ነው የሚሆን ነው ብሎ ማኒ የሚባል መናፍቅ ተነሳ። አባቶች ደግሞ አንቲማኒኪያን ወይም ደግሞ የጸረ ማኒ የሆነ ጽሁፎች ወይም ደግሞ የማኒን ምንፍቅና የሚያፈርሱ በጣም ብዙ ጽሁፎችን ጽፈዋል ማለት ነው። ይሄ ነፃ ፈቃድ የሚባል ነገር የለም። በእጣፈንታ ነው የሰው ልጅ ሁሉ መልካምም ክፉም የሚሆነው። እያንዳንዱ ነገር በተወሰነለት ወይም ስለተወሰነበት እንጂ ነፃ ፈቃድ ኖሮት ይሄ ይሻለኛል ብሎ በጎ ማድረግ፣ ይሄ ደግሞ አይጠቅመኝም ብሎ ከክፉ መራቅ በጭራሽ አይችልም። የተወሰነለትን ህይወት ብቻ ነው የሚኖረው የሚል ምንፍቅና አነሳ። እሱን አባቶች በሚገባ ምላሽ ሰጡ። ኦሪገን በስፋት ምላሽ ሰጥተውበታል ለዚህ ምንፍቅና። ሁሉም አባቶች ሊባል ይችላል ከጥንት ጀምሮ እነ ሄሬኔስ ጨምሮ ይሄንን ምንፍቅና በስፋት ምላሽ ሰጥተውበታል ማለት ዘኔ። ይሄ ምላሽ ከተሰጠበት በኋላ ወደ ሌት 4th ሴንቸሪ 5th ሴንቸሪ ደግሞ ምን አይነት ምንፍቅና መጣ? የፔላጌስ ምንፍቅና ደግሞ ተነሳ። የፔላጌስ ደግሞ ሰው ቱ ዘ ኤክስትሪም ደግሞ ነፃ ፈቃድ ያለው ነው። ከውድቀትም በኋላ ነፃ ፈቃዱ ምንም አልተነካም። እንደውም ሰው በራሱ ጥሮ ግሮ ድህነትን ማግኘት ይችላል የሚል ደግሞ ፔላጌስ የሚባል መናፍቅ ተነሳ። ሰው በገዛ ፈቃዱ ድህነትን ማግኘት ይችላል ሰርቶ ማለት ነው። ይሄ ምንፍቅና ደግሞ ከዚህ ምንፍቅና ጋር ምላሽ ለመስጠት ኦግስቲን ዲቤት ያደርጋል። በገዛ ፈቃዱ ራሱ ወጥቶ ጥሮ ግሮማ የሰው ልጅ መዳንን ሊያመጣ አይችልም ያለ እግዚአብሔር ጸጋ የሚል ምላሽ ለመስጠት በሚሞክርበት ሰዓት ፔላጌስ ምን የሚል ሀሳብ ያነሳል? አዳም ኃጢአቱን የሰራው አዳም ነው። ውድቀቱ የመጣው ለአዳም እንጂ ከሱ በኋላ ላሉት አይደለም የሚል ሀሳብ ሲያመጣ ፔላጌስ ለዚህ መልሱ ምን ነበረ? ይሄ ኦሪጂናል ሲን የሚለውን ሀሳብ ማለት ነው። ሰውማ ከአዳም ውድቀት የተሳተፈው የተካፈለው ነገር አለ የሚል ሀሳብ ያመጣና ኦግስቲን ግን ነፃ ፈቃዱንም ቶታሊ አጥቶታል ወደ ማለት ነፃ ፈቃድም አልነበረው። ክፋት ብቻ ነው ማሰብም ማድረግም የሚችለው እንጂ በጎ መፍቀድም መቀበልም በጭራሽ አይችልም ወደሚል ሀሳብ ይመጣል። ይሄ ወደ መጨረሻ አካባቢ ወደ
የኦግስቲን ከፔላጌስ ጋር የነበረው ወደ መጨረሻ አካባቢ ያመጣው ሐሳብ እንጂ ኦግስቲንም ራሱ የነፃ ፈቃድ ሐሳብ መጀመሪያ አካባቢ የሚቃወም አልነበረ። ሰው ነፃ ፈቃድ ሳይኖረው እንደው ዝም ብሎ በቃ ክፋትን ብቻ እያደረገ እንደው እግዚአብሔርን መቀበል ማምለክን በጎ ማድረግም የማይችልበት ስቴት ውስጥ ወድቋል የሚል ሐሳብ አልነበረውም። እንደውም ከመምህሩ ከአምብሮስ የወሰደው አንድ ኮቴሽን አለ። ሴርሞን 169 ላይ የአውግስቲን በጣም የታወቀች ፍሬዝ አለች። we know that God created us without our consent ይልና but he did not justify us without us ይላል። ምን ማለት ነው? እግዚአብሔር እውነት ነው ያለ እኛ ፈቃድ ፈጥሮናል፣ ግን ያለ እኛ ፈቃድ አያድነን የሚል አስተምሯል። ኦፍ ኮርስ ስንወለድ ወይም ደግሞ ሲፈጥረን ስንወለድ ፈቅደን ከዚህ እንወለድ ወይም ደግሞ እንደዛ ብለን ፈቅደን ምናምን አይደለም። ሳንኖርስ ኤግዚስት ሳናረግስ እንዴት ልንፈቅድ እንችላለን ይልና ነገር ግን ሲያድነን ግን ምን ብሎ አይደለም ካለ እኛ እንደው እኛን አስወግዶ በቃ መጥቶ ድናችኋል ብሎ የሚያድነን አይደለም የሚል ኮቴሽን ቨርስ ነበር። ለዛ ትምህርቱ መጨረሻ ላይ ግን የፔላጌስን ጥያቄ ለመመለስ ሲል ግን ሲጀመር ነፃ ፈቃዱን አጥቷል ወደሚል መጨረሻ አካባቢ ያመጣው ሐሳብ ነበር። ይሄን ደግሞ በሰዓቱ የነበሩ እነ ጆን ካዚያኖ የተባሉ እና ብዙ መነኮሳት ማለት ነው ይሄ ትምህርት ከቤተ ክርስቲያን አባቶች የራቀ የቤተ ክርስቲያን አባቶችም የማያውቁት ነው። ሰው እንደው ምንም ማድረግም እስካይችል ድረስ ነፃ ፈቃዱን አጥቷል የሚለው የቤተ ክርስቲያን ትምህርት አይደለም ብለው ጆን ካዚያን ምላሽ ይሰጥበታል እና የተለያዩ የቤተ ክርስቲያን አባቶችም እየተጠቀሱ ምላሽ ተሰጠበት። ይሄንን ኦልሞስት በቤተ ክርስቲያን የነ ጆን ካዚያን ትምህርት ተቀባይነት ይዞ እስከ መቼ ድረስ ይመጣል? ደግሞ ወደ ሪፎርሜሽን ዘመን ይመጣል። ሪፎርሜሽን ዘመን ላይ ደግሞ አዲስ ህይወት ዘርቶ ምን የሚል ትምህርት ይሄ በቃ ፎርሙሌት ተደርጎ ቱሊፕ በሚባል በተለይ ስፔሻሊ በካልቪኒስቶች የሚታወቀው የቱሊፕ ትምህርት ማለት ነው። የቱሊፕ ትምህርት በስፋት መሰጠት ተጀመረ። ቱሊፕ ማለት ምንድነው? በአጭሩ ስንመለከተው የመጀመሪያ ስፔሊንጎቹ ናቸው። የሀሳቦቹ የመጀመሪያ ፊደሎች ተወስደው ነው እና ትዩ LIP ነው ቱሊፕ ማለት ነው። እና ቲ ማለት ቶታል ዲፕራቪቲ ማለት ነው። ኦኬ ሰው ቶታሊ ዲፕራይቭ አድርጓል፣ ቶታሊ ዴድ ሆኗል። ለመልካም ነገር ለመልካም ፈቃድ መልካም ለማድረግ ቶታሊ ዴድ ነው የሚል ማለት ነው። ምንም መልካም ነገር ማድረግም ማሰብም ማወቅም አይችልም የሚለውን ቶታሊ ዲፕራይቭ የሆነ ነው ሰው ከውድቀት በኋላ ይላል። ደን ቶታሊ ዲፕራይቭ ከሆነ ደግሞ አይደለ ደን አንኮንዲሽናሊ እግዚአብሔር የሚያድናቸውን ይመርጣል ይላል። ከነዚህ ቶታሊ ዲፕራይቭ ካደረጉ ሰዎች ምን ያደርጋል? አንኮንዲሽናሊ ያለ ምንም ቅድመ ሁኔታ ማለት ነው፣ ያለ ምንም ምክንያት እግዚአብሔር ቶታሊ ከወደቁት የሰው ዘሮች የሚፈልጋቸው ያለ ምንም ምክንያት ኦኬ እንትን አላቸው፣ መርጦ ምን አላቸው? ያድናቸዋል። አንኮንዲሽናሊ ኢሌክት ያደርጋል የተወሰኑ ሰዎች። ደን አንኮንዲሽናል ኢሌክሽን ይሄ ነው። ከዛ ሊሚትድ አቶንመንት ኦኬ ሊሚትድ አቶንመንት። ስለዚህ አንኮንዲሽናሊ ኤሌክት ላረጋቸው ለነዛ ጥቂቶች ሰዎች ብቻ መጥቶ አቶንመንት ይሞትላቸዋል ማለት የሚቤዣቸው እነዚህን የተመረጡትን ብቻ ነው። ሌሎችን አያድናቸውም ማለት ሊሚትድ አቶንመንት ማለት ሊሚትድ አቶን። ከዛ ኢሬዚስቲብል ግሬስ ማለት ኢሬዚስቲብል ግሬስ ምን ማለት ነው? ለነዚህ ለተመረጡ ብቻ ሊቋቋሙት የማይችሉት እንደው እምቢ ማለት የማይችሉትን ጸጋ ይሰጣቸዋል። ለነዚህ ፊው ኤሌክትስ ሊቋቋሙት የማይችሉት ጸጋ ይሰጣቸዋል፣ እምቢ ማለት የማይችሉትን ማለት። ስለዚህ እምቢ የማይሉትን ጸጋ ስለሚሰጣቸው ደን ፐርሲቨረንስ ኦፍ ሴይንትስ ሀፐን ያደረጋል ማለት። ፐርሲቨረንስ ኦፍ ሴይንትስ ምን ማለት ነው?
እነዚህ የተመረጡ በጭራሽ ድህነታቸው ደግሞ ሊያጡት አይችሉም በጭራሽ የሚል ትምህርት ማለት ሶ ቱሊፕ የሚባለውን የካልቪኒስት ትምህርት ፎርሙሌት ተደረገ። ኦኬ የተመረጡ አሉ። ሰው ቶታሊ ወድቋል። ከነዛ ከወደቁት አንኮንዲሽናሊ ያለምንም ቅድመ ሁኔታ የተወሰኑትን መርጧል። ለእነሱ ብቻ ሞቶላቸዋል። ከዛ ለእነሱ የማይቋቋሙት ጸጋ ሰጥቷቸዋል። ዘን ፋይናሊ እነሱ ብቻ ይድናሉ። ድህነታቸውም በጭራሽ ሊያጡት አይችሉም ብለው ያስተምራሉ። ድህነታቸውም ሊያጡት አይችሉም ሲባል ባይዘው እነዚህ ሰዎች ምንም እግዚአብሔርን ቢያሳዝኑ፣ እግዚአብሔርን ቢሳደቡ፣ ሰውን ቢያስቀይሙ፣ ሰውን ቢገሉ ምናምን እነዚህ አይነት ኃጢአቶች ሁሉ ሊሰሩ ይችላሉ። ግን ኦልሬዲ ሰሌክትድ ኢሌክትድ ስለሆኑ ምንም ይሁን ምን ድህነታቸው አያጡትም የሚል አይነት ትምህርት ነው ማለት ነው። ከነዚህ ደግሞ የሉትራን አይነት የሉትራኖች ደግሞ ሀሳብ አለ። ከነዚህ ማለት የተወሰኑ ሀሳቦችን ይቀበላሉ፣ የተወሰኑትን ደግሞ ሪጀክት የሚያደርጉ ማለት ነው። የሉትራን ቶታል ዲፕራቪቲን አት ሳም ፖይንት ይቀበላሉ ማለት ሲቪል ጉድስ አሉ። ኦኬ በደንብ የካልቪኒስት እና የሉትራን የተወሰነ ልዩነታቸውን ላሳያችሁና ከዛ ማስረጃዎችን ምናምን ከፍቼ የተወሰነ አሳይቼ ወደ መጽሐፍ ቅዱስ እንሄዳለን። የሉትራንና በእነዚህ ፖይንቶች በቱሊፖች የሉትራንና የካልቪኒስቶች ልዩነታቸው ምንድን ነው? ኦፍኮርስ ቶታል ዲፕራቪቲ ሲሉ አንዳንድ ሪፎርምድም ቶታሊ ዲፕራይቭ አድርጓል ሲባል ኤክስተርናል ጉድስ ማድረግ አይችሉም ማለት አይደለም ብለው የሚያብራሩ አሉ። ግን ሉትራኖች ራሳቸው ሲያብራሩ ከካልቪኒስት ቱሊፕ በምንድነው የምንለየው የሚለውን ሲያብራሩ ሉትራኖች ራሳቸው ቶታል ዲፕራቪቲ አለ፣ ትክክል ነው፣ እናምናለን። ሰው በቃ ለክፋት ብቻ የሚቆም ለእግዚአብሔር ፈቃድ ሁል ጊዜ ተቃራኒ የሆነ እንደሆነ ያምናሉ። በሉትራን አስተምሯቸው ማለት ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ላይ በሚገባ ነው የሚናገሩት። ማለት መልካም ነገር ለማድረግ የሞተ ብቻ ነው ኢንታይርሊ ዴድ ነው የሚለውን ይቀበላሉ። ግን ሲቪል ጉድስ የሚባሉ ለምሳሌ ይሄ አለመስረቅ፣ አለመዘሞት ምናምን እንደዚህ አይነት ነገሮች ግን የማድረግ ካፓቢሊቲ አለው የሚል ማብራሪያ ይጠቀማሉ። ሲቪል ጉድስ እንጂ ስፒሪቹዋል እና ዲቫይን ለሆኑ ጉዳዮች ወይም ደግሞ መንፈሳዊ ለሆነ መልካምነት ለማመን ምናምን በጭራሽ አይችሉም የሚል ትምህርት አላቸው። በቶታል ዲፕራቪቲ አንኮንዲሽናል ኢሌክሽን በሚለውም በሚገባ ይቀበላሉ። ግን ፖዚቲቭ አንኮንዲሽናል ኢሌክሽን የሚባል አስተሳሰብ አላቸው። ፖዚቲቭ አንኮንዲሽናል ኢሌክሽን ምን ማለት ነው? የሚድኑትን ብቻ ነው የመረጠው እንጂ የማይድኑትን አልመረጠም። ይሄ በጣም ሪዘርቭድ በሆኑ ሪፎርምድ ቴዎሎጂያንስ ወይም ደግሞ ይሄ በካልቪኒስት አስተምሮ የሚድኑትንም የሚጠፉትንም ወስኗል የሚል አስተምሮ አላቸው። በቃ የሚድኑትንም የተመረጡ ናቸው፣ የማይድኑትንም የተመረጡ ናቸው የሚል ትምህርት አላቸው። በሉትራን ግን ምንድነው ትምህርታቸው? አልሸሹም ዞር አሉ ነው። በእርግጥ የሚድኑትን መርጧል፣ ግን የማይድኑትን አልመረጠም የሚል ነው። የማይድኑትን ግን አልመረጠም። ምን ይላሉ? ከካልቪኒስቶች በዚህ በአንኮንዲሽናል ኢሌክሽን የሚድኑትን አንኮንዲሽናሊ ኢሌክት አድርጓል የሚለውን እንቀበላለን ይሉና ከአርሜኒያን ቴዎሎጂ ደግሞ አርሜኒያን ነፃ ፈቃድ አለው የሚሉ የፕሮቴስታንት ሴክቶች ናቸው። ከአርሜኒያን ቴዎሎጂ ደግሞ የሚጠፉት በገዛ ፈቃዳቸው ሪጀክት ስላደረጉት ነው የሚለውን እንቀበላለን ይላሉ። እንዴት ሊያስማሙት እንደሚችሉ ምናልባት ለእነሱ እንሰጣቸዋለን። የሚድኑትን ከመረጠ የማይድኑት ደግሞ በገዛ ፈቃዳቸው መልካም ማድረግ በጭራሽ የማይችሉ ክፋትን ብቻ መንፈሳዊ መልካምነት ነው እያወራ ያለው። እንደዛ ማድረግ የማይችሉ ከሆነ ለአለመዳናቸው ተጠያቂ የሚሆነው ኦፍኮርስ ጸጋውን ያልሰጣቸው እንጂ እነሱ ምንም ማድረግ ስለማይችሉ ማለት። ግን ምን ብለው ይናገራሉ? ኦፍኮርስ የዳኑት በእሱ ተመርጠው ቢሆንም ያልዳኑት ግን በራሳቸው ፈቃድ ነው ይላሉ ማለት ነው። ደን ይሄ ሊሚትድ አቶንመንት የሚለውም አይቀበሉም። ለተወሰኑ ሰዎች ብቻ ነው የሞተው የሚለውን ትምህርት አይቀበሉም። ለዓለም ሁሉ ነው የሞተው፣ ግን ጸጋውን የሚሰጣቸው የሚያድናቸው ግን የተመረጡትን ነው የሚለው ይቀበላሉ። ኢሬዚስቲብል ግሬስ የሚለው ወይም ደግሞ የማይቋቋሙት ጸጋ የሚለውን ደግሞ ይቃወማሉ፣ ማለት አይቀበሉትም። ሰው ሪጀክት ሊያደርግ ይችላል። እንደውም መዳን አግኝቶ ምናምን ራሱ ድነቱን ሊያጣው ይችላል። በእርግጥ እዚህ ጋም በሉትራን መካከል
እርስ በርሶ የተለያየ ሀሳብ አለ፣ የተለያየ ትምህርት አላቸው በሉትራን መካከል ማለት ነው። እንደው ድህነት ይታጣል አይታጣም በሚለው ራሱ የቻለ ዲስከሽን የሚያደርጉበት ጉዳይ ነው። ደን ፐርሲቨረንስ ኦፍ ሴይንትስም አይቀበሉም አብዛኞቹ ሉትራኖች ማለት ነው። ይሄ በቃ የተመረጡት ግዴታ እስከ መጨረሻው ድረስ ይጸናሉ ይድናሉ ማለት አይደለም። ድህነታቸው የተቀበሉት ጸጋ ራሱ ሊያጡት ይችላሉ ብለው ያምናሉ። ካልቪኒስቶች አይ በቃ አንዴ የተመረጡት ቅዱሳን ምንም ቢያደርጉ ድህነታቸው አያጡትም፣ ሊደክሙ ይችላሉ እንጂ በጭራሽ ድህነት አያጡትም የሚል ሀሳብ ሲያነሱ፣ እነዚህ ሉትራኖች ደግሞ ኖ ድህነት ካገኙ በኋላ ራሱ የተሰጣቸውን ጸጋ ሊያጡት ይችላሉ የሚል ትምህርት አላቸው ማለት ነው። ሶ ጀነራሊ የአመጣጡ ይሄ ጸጋ ብቻ የሚለው የትምህርቱ መሰረት ወይም ደግሞ አመጣጥ ከምን አንጻር ነው? ከሰዎች ነፃ ፈቃድ። እንደው የማዳን እግዚአብሔር ቢሆንም ጸጋ የሚሰጠው ሰው ለመቀበል ግን ኮንዲሽን አለ ወይ ወይም ደግሞ ፈቃድ አለ ወይስ የለውም የሚለው ነው የጸጋ ብቻ ትምህርት መሰረቱ ማለት መጀመሪያ አጀማመር። በኋላ ላይ የመጡ የአርሜኒያን ይሄንን ተቃውመው የመጡ ፕሮቴስታንት ፔንቴኮስታሎች አብዛኞቹ አይ ቲንክ የአርሜኒያን ታይፕ ነው የሚቀበሉት። ይሄ ነፃ ፈቃድ አለው ሰው አምኖ ነው የሚቀበለው የሚለውን ትምህርት ነው የሚቀበሉት አብዛኞቹ ማለት ይቻላል እንግዲህ ባላቸው ትምህርት ስንመለከታቸው ማለት አብዛኞቹ ሰው ነፃ ፈቃድ አለው ዘን አምኖ ፈቅዶ ተቀብሎ ነው ዳግም ልጅነትን የሚያገኘው የሚል ትምህርት ነው ያላቸው። የካልቪኒስት እና የሉትራን ግን ሰው መጀመሪያ ሪጀነሬት ሳያደርግ ወይም ደግሞ ዳግም ልጅነትን ሳያገኝ ማመን ራሱ አይችልም የሚል ትምህርት ነው ያላቸው። እንደውም በካልቪኒስቶች የታወቀች ፍሬዝ አለቻቸው። ምንድን ነው የሚለው? ሪጀነሬሽን ፕሪሲድስ ፌዝ የሚል ማለት ሪጀነሬሽን ፕሪሲድስ ፌዝ ማለት ዳግም ልደት እምነትን ይቀድመዋል። ዳግም ካልተወለድክ ራሱ ልታምን አችልም የሚለውን ትምህርታቸው ማለት ይሄ የሉትራንም ትምህርታቸው ነው፣ ሀሳባቸው ነው። አንድ ሁለት ማስረጃዎችን ላሳይና ወደ ወንድሞች እንሄዳለን ማለት ነው። ኦኬ መጀመሪያ ከሉትራኖቹ ሀሳብ እንጀምርና ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ኦን ፍሪ ዊል ሁለተኛው አርቲክል ማለት ነው። ሴክሽን 7 ላይ ያለውን ሀሳብ 7 ሙሉን ብታነቡት አሪፍ ነው፣ ግን ሴክሽን 7 ላይ ያለው ሙሉ ሰመራዊ ስለሚያደርገው እሱን ላንብብላችሁ። ኦኬ ያው ኦኬ ትራንስሌት the formula of concord solid declaration አርቲክል 2 ኦን ፍሪ ዊል ማለት ነው ሴክሽን 7 ላይ ኦኬ እንዲህ ይላል namely that in spiritual and divine things the intellect, heart and will of the unregenerated man are utterly unable ይላል። ምን ማለት ነው? በስፒሪቹዋል እና ዲቫይን በሆኑ ጉዳዮች በመንፈሳዊና መለኮታዊ በሆኑ ጉዳዮች የሰው ዕውቀት፣ ሐሳብ፣ ፈቃድ ለአንሪጀነሬትድ ማን ዳግም ላልተወለደ ሰው ማለት ነው አተርሊ አንኤብል ምንም ቶታሊ አተርሊ በፍጹም አይችሉም ይላል። ምንም ለመንፈሳዊና ለመለኮታዊ ሐሳብ ማለት ነው by their own natural powers በተሰጣቸው ተፈጥሯዊ ጸጋ ማለት ነው to understand መረዳት፣ እሺ believe ማመን፣ accept መቀበል፣ think ማሰብ፣ will begin effect do work or conquer in working anything but they are entire የሆኑ ነገሮች totally entirely ምንድነው ይላሉ? dead ነው የሞተ ነው ይላሉ። የሞተ ነው so entirely dead ስለሆነ so that in man's nature since the fall ከመውደቁ የተነሳ ማለት ነው before regeneration ዳግም ከመወለዱ በፊት there is not the least spark of spiritual power እንደው የሆነ ትንሽዬ ስፓርክ እንደው ትንሽዬ ብልጭታ እንኳን የመንፈሳዊ ጉዳይ ነገር አልቀረው። ምንም የቀረው መንፈሳዊ ነገር የለም። ኦኬ ምንም ስፓርክ ኦፍ
ሊትል ስፓርክ ኦፍ ስፒሪቹዋል ጉዳይ ምንም የቀረው የለም ማለት ነው። ኖር ፕሬዘንት ምንም የቀረ የለው ማለት የተረፈ ወይም የቀረ የለው by which of himself he can prepare himself for God's grace የእግዚአብሔርን ጸጋ ሊቀበልበት የሚችልበት ምንም የቀረው ነገር የለም or accept the offered grace የተሰጠውን ግሬስ ሊቀበልበት ወይም ደግሞ ሊቀበልበት የሚችልበት ስፒሪቹዋል የሆነ የቀረ ነገር ምንም የለው ይላል። ስለዚህ ምን ማለታቸው ነው? አን ሪጀነሬትድ የሆነ ሰው ይሄንን የተሰጠውን ጸጋ ራሱ መቀበል ስለማይችል ስለዚህ መጀመሪያ ምን ያደርገዋል ማለት ነው? አስቀድሞ ሪጀነሬት ያደርገዋል፣ ዳግም ይወልደዋል። ከዛ በኋላስ እንዲያምን ያደርገዋል ማለት ነው። ኦኬ እንዲያምን ያደርገዋል። አለበለዚያ ግን ሪጀነሬት ሳይደረግ ግን ማመን ራሱ በጭራሽ አይችልም የሚል ሐሳብ ነው የሚያነሱት ማለት ነው። ይሄ የሉትራን ፖይንት ኦፍ ቪው ነው ማለት ነው። የሉትራኖች ሐሳብ ነው። የካልቪኒስቶችም ይሄ የታወቀ እንትናቸው ነው፣ የታወቀ ትምህርታቸው ነው። ዌስት ሚኒስተር ኮንፌሽን ቻፕተር 7 ሴክሽን 3 እግዚአብሔር ከሰው ጋር ስላለው ኪዳን የሚለውን ክፍል ማለት ነው ምን ብለው ይናገራሉ? ለዘላለም ሕይወት የተመደቡ ሁሉ ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስን እንዲሰጣቸው ተስፋ ሰጠ ይላል። ምን ለተባሉት ነው? ለዘላለም ሕይወት የተመደቡ የመደባቸውን ለነርሱ ፈቃደኛ እንዲሆኑ ፈቃድ እንዲኖራቸው ራሱ ፈቃደኛ እንዲሆኑ ራሱ የሚሰጣቸው እንዲያደርጋቸው ፈቃደኛ እንዲሆኑና እንዲያምኑ መንፈስ ቅዱስ ይሰጣቸዋል። ስለዚህ ፈቃደኛ ተጠይቀው ነው ፈቃደኛ እንዲሆኑና ፓርላማ እንዳለ ማለት ነው። እንደ ፓርላማ ማለት ነው። ምንም እንትን ፈቃደኛ መሆን ስለማይችሉ ዮኒ ፈቃደኛ መሆን አይችሉም እነሱ። ስለዚህ ምንድነው የሚያደርገው መሰለ? መንፈስ ቅዱስ ገብቶ ልባቸውን ሪጀነሬት ዳግም ይወልደውና ፈቃደኛ እንዲሆኑ ራሱ ይቀይራቸዋል። ቶታሊ ይለውጣቸዋል። ዘንድ ፈቃደኛ ይሆናሉ። ዘንድ ቀጥለው ፈቃደኛ ከሆኑ በኋላ ዳግም ተወልደው የለ ከዛ በኋላ ያምናሉ። እንዲያምኑ ደግሞ ያደርጋቸዋል ማለት። ስለዚህ እንዲያምኑ ፈቃደኛ እንዲሆኑ የሚያደርጋቸው ማለት ነው መንፈስ ቅዱስ ገብቶ ነው የሚያደርጋቸው ማለት እንጂ መጀመሪያ ልክ ሲሰበክ ራስ አምነው በፈቃደኛ ሆነው ሳይሆን ፈቃደኛ መሆን አይችሉም። ሁሉም ተቃዋሚዎች ናቸው። የሚፈልጋቸውን ሰዎች ግን ይገባና ልባቸውን ልውጥ አድርጎ ፈቃደኛ እና አማኝ እንዲያምኑ ያደርጋል። አንድ ሰው እንትን ይላሉ። አሁን ለምሳሌ እኛ አሁን እኔ ራሴ እንደተመረጥኩ አውቃለሁ ይሉና አንተ መጨረሻ ላይ ወይም ሙስሊም እንደማትሆን ወይ ከካልቪኒስት እንደማትወጣ በምን ታውቃለህ ትለውና እንግዲህ ከወጣው እስካለው ድረስ እርግጠኛ ነኝ ከወጣው ግን አልተመረጥኩም ነበር ማለት ነው ይላል። አልተመረጥኩም ነበር እሺ ትላለህ ማለት ነው ይላል። እና እንደዚህ አይነት ትመቸኛለች እንደዛ ነው የሚሉትና ትንሽ የሚያስቅ ነገርም አለ እውነት ለመናገር። አረፈታ እያልን ነው ማንበብ ያለብን አባት ሲሪየስ አይነት ትምህርት ስላልሆነ በእውነት እየሳቀን እየተናናን እንጂ ይሄ ኮስተር ብዬ መማረው ትምህርት አይደለም። ያ ሰው ከዚያ አንጻር ነው እንትን የሚሉትና አንዳንዱ ኃጢአት ባለመስራቱ ምናምን ይሉና ከዛ ልክ ኃጢአት ሲሰራ ኦኬ ስለዚህ ኃጢአት አልተመረጠም ነበር ነው እና እንደዛ ይመቻሉ። እኔ ጥብስ የሆነ እምነት ተመችቶኝ ኦኬ ሶ ሳመራይዝ ስናደርገው እንግዲህ እኔ ሪፍሬዝ ላድርገውና ከዛ ወንድሞች እንዲቀጥሉበት መኩ በመጽሐፍ ቅዱስ እንዴት ይታያል የሚለውን መኩ ይሄድበትና ከዛ ወንድሞ እነ ብሬ ምናምን አሉ ይጨማምሩበታል። ከዛ ያሬዶና መምህር ኤፍሬም ሰመራይዝ ያርጉና በአባቶችስ እንዴት ይታይ ነበር የሚለው ሰዓት ካለን ወደ በኋላ ላይ እናየዋለን። ሶ በአጠቃላይ ጠቅለል ስናደርገው ይሄ ጸጋ ብቻ የሚለው ቃሉ ባይዘው ምንም ችግር ያለበት አይመስልም አይደለ? ጸጋ ብቻ እኔ እግዚአብሔር ካላዳንን በስተቀር እኛ በገዛ ራሳችን አንድንም የሚለውን ሐሳብ ለማስተላለፍ ቢሆን በጣም የኛም ትምህርት ነው። ሰው በራሱ ጥረት ግረት መዳንን ሊያመጣ አይችልም። ኦፍ ኮርስ ጸጋ እግዚአብሔር ነው የመዳን ሁሉ ጀማሪ
መዳናችንም የፈጸመው ኦፍኮርስ እግዚአብሔር ብቻ ነው። እኛ አስተዋጽኦ ሰጠን ወይም ደግሞ እንዲያድነን የሆነ ነገር አድርገን አይደለም። እግዚአብሔር ያንን አይቶ ኦኬ መዳን ይገባቸዋል ብሎ አይደለም ያዳንን ማለት ነው። ግን የተሰራው መዳን ግን የምንቀበልበት ኮንዲሽን ግን አለ ማለት እግዚአብሔር አድኖሃል፣ ግን ሲያድን ግን ነፃ ፈቃድህን ጠምዝዞ አዙሮ ቀምቶ በቃ ነፃ ፈቃድ ስለሌለ እንደውም የተወሰኑ ሰዎች የሚመቹኝን የተወሰኑ ምንም ቅድመ ሁኔታ ሳላይ እነዚህ ሰዎችን መርጫለሁ፣ እነዚህን ደግሞ አልመረጥኳቸውም ፎር ዛት ማተር ምናምን ብሎ እግዚአብሔር የሰው ፊት አይቶ ዝም ብሎ በቃ የሆኑ ሰዎችን ሰሌክት የሚያደርግ አምላክ ግን በፍጹም አይደለም። ለዓለም ሁሉ መዳኑ እጁን ዘርግቶ ይሰጣል። ከዛ በኋላ ሰው ግን መቀበል አለበት። ኦፍኮርስ አዎ መቀበል አለበት። ልክ የመጻጉዕን ታሪክ ትመለከታላችሁ አይደል? መጻጉዕ እኮ የታወቀ ነው፣ ታሟል አይደል? አልጋ ላይ ተኝቷል። ክርስቶስ መጣ ሊፈውሰው ማለት ነው። ሊፈውሰው ሲፈልግ ግን ልትድን ትወዳለህን? የእሱ ፈቃድ ኦፍኮርስ ይጠየቃል ማለት ኦፍኮርስ መዳን በራሱ ማዳን ይችላል መጻጉዕ? አይችልም። ራሱን ማዳን አይችልም። የሚያድነው አካል ይፈልጋል። እሱም ክርስቶስ ነው። መጣ። ሲመጣ መዳን ትወዳለህን አለው። አዎ ማለት ከኛ ይፈልጋል። ነፃ ፈቃዳችን ተጠቅሞ ነው የሚያድነን እንጂ አንተ ሳትፈቅድ መጥቶ ጠምዝዞ አያድንህም። እግዚአብሔር እንደዚህ አይነት አምላክ አይደለም። ነፃ ፈቃዱ ተጠቅሞ ሲያድነው ትመለከታለህ። ለእነሱ የምትጠይቁልኝ አንድ ጥያቄ አለ። እንደው ሌሎቻችሁ ከሰማችሁ ከዚህ ላይ መጀመሪያ ከተመረጠ ለምን መጀመሪያ ያስፈጠራቸው? የማያስፈልጉት መጀመሪያ ሁሉንም የመረጠ ሁሉን ነገር ያስተካከለ ከሆነ እግዚአብሔር አምላክ መጀመሪያው የማይፈለጉትን ለምን ፈጠራቸው? እና ያ ጥያቄ ይፈጥራል። ገባ? በእነሱ ትምህርት እኮ ከተመረጠ ሌላው እንዴት ለምን ፈጣሪ ፈጠረው ታዲያ? የማያስፈልገው ያው እንግዲህ ኃይሉን ለማሳየት የሚቀጣቸው አካላት ያስፈልጋሉ እና እነዚህ ለቅጣት ይቆዩ፣ እነዚህ ደግሞ ለድህነት ይቆዩ ብሎ እነዚህ ክብሩን ለማሳየት ይላሉ፣ እነዚህ ደግሞ ስልጣኑን ኃይሉን ለማሳየት ይላሉ። እንግዲህ እግዚአብሔር አምላክ እንዲሁ ኃይሌ ላሳይ ብሎ የተወሰኑ ለሲኦል ፈጥሮ እንዴት እንደምቀጣችሁ ላሳያችሁ ብሎ መፍጠር ከባድ ነው። የእናቴ መቀነት አይነት ነገር ሆነብኝ እኮ ይዋደ ከዚሁ እንትን አሳየው እና ይሄ ለክብሩ መገለጫ የሚለው ለሲኦል ፈጠረው የሚለውን አሳያቸው እስቲ አንድ ጊዜ። ለክብሩ መገለጫ ለሲኦል ነው የፈጠረው ሰውን። ምን እስቲ ያሳየው ይዋደ። ያ እቺንማ ከነሱ ጋር የምጫወታት ናት። አምጣልኝ። ይህ ከላይ ቅድም ያነበብኩትን ማለት ነው። አንዳንዶቹ ለክብሩ መገለጫ እንዲሆን፣ አንዳንዶቹ ለዘላለም ሕይወት፣ አንዳንዶቹ ለዘላለም ሞት ፈጥሯል የሚለው ማለት ነው። እዚህ ጋር ሶስተኛ ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎች እና መላእክት ለዘላለም ሕይወት፣ ሌሎቹ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። ለምንድን ነው? ለክብሩ መገለጫ ነው። ለዘላለም ሕይወትም ለዘላለም ሞትም የተወሰኑት ብሎ ይናገራል እና ለክብሩ መገለጫ ነው ይላሉ። እንግዲህ ጌታ እሱ ሲሆን በመክተት ነው የሚደሰተው ለክብሩ። እንግዲህ እንደዛ ነው መሰለኝ። የማን መጽሐፍ ነው ዮሐድ? አሁን ያነበብከው መጽሐፍ ጸሐፊ ማን ነው? የካልቪኒስቶች ነው። የእምነት መግለጫ ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። የሪፎርምድ ኮንፌሽን ነው። አረ ቁርአን ነው በሉኝ በጌታ። እሱ ሳይሻል ቀረ ብለህ ነው አሁንማ። እኮ ግራ ገብቶኛል በጣም። ቁርአን ላይ ቀጥታ ተጽፏል ይሄ ቃል ባይዘወይ ሱራ 7:157 ላይ ብዙዎች ከሰዎችና ከአጋንንት ለገሃነም ፈጥሯል ይላል ቁርአንም ላይ። ስለዚህ ታዲያ በጎን ወደዚህ ቁርአን ነው የምናነበው። በዚህ ከእስልምና በኋላ ስለመጡ አይ ቲንክ አንዳንድ ነገር ከዛም ይወስዳሉ ነው የምትለኝ? ይዋሳሉ መሰለኝ ይዋሳሉ። እንደ ማ የነሱ ትምህርት እኮ ነው። በነገራችን ላይ እኮ ይሄ በጣም አደገኛ ክህደት ከመሆኑን ባሻገር እግዚአብሔርን መክሰስ ሁሉ ነው በነገራችን ላይ። ምክንያቱም
መጽሐፍ ቅዱስን የጨበጠ ሰው ይህን ተናገረ ቢባል ያሳፍራል። ለምን ካላችሁኝ መጽሐፍ ቅዱስ በዮሐንስ ወንጌል አመፃ ወጻት እመዛግብቲሃ ክፋት ከመዝገቧ ወጣች ይላል ስለ ዲያብሎስ ሲናገር ይቀጥልና ወሶበ ይነብብ ሐሰተ እምዚያሁ ይነብብ ክፋትን ሲናገር ከራሱ ይናገራል ይላል። አቡሃለ ሐሰት ተብሎ በመጽሐፍ ቅዱስ የተቀመጠ ማን ነው ከተባለ ዲያብሎስ ነው። ዲያብሎስ በዚያ ልክ የተቀመጠ ወሶበ ይነብብ ሐሰተ እምዚያሁ ይነብብ ክፋትን ሲናገር ከራሱ ይናገራል ተብሎ የተነገረ ቅጽልነቱ አገልግሎቱ የሚሰጠው ለዲያብሎስ ነው። አሁን ክፋትን የፈጠራት የክፋት አባቷ ባለቤቷ ዲያብሎስ ከሆነ አምጦ ለእግዚአብሔር መቀጸል ማለት እኮ ክፋትን የፈጠረ ፈጣሪ ነው ራሱ ብሎ መናገር ነው። ሲቀጥልም ወደ ዘላለም ሞት የሚሰዳቸውን ሰዎች ወደ ዘላለም ሞት የገቡት እነርሱ በሰሩት በደል ሳይሆን አስቀድሞ እግዚአብሔር በሰጣቸው ብያኔ ነው ማለት። ስለዚህ ሰው ስለ ክፋቱ ተጠያቂ አይደለም። ለሰው ክፋቱ ተጠያቂ ራሱ ባለቤቱ እግዚአብሔር ነው ያሰኛልና ብቻ እንዴት ይሄ ክህደት ብቻ አይደለም። በነገራችን ላይ ክህደት አልቦ እግዚአብሔር ብሎ መካድ ነው፣ እግዚአብሔር የለም ማለት ነው። ወይም ደግሞ በምላት አለመረዳት ነው። በሚያሳዝናችሁ ሁኔታ ግን እግዚአብሔርን መክሰስ ግን ይሄ አብይ ክህደት ነው። አንደኛ ሰው በነፃ ፈቃድ ተሰጥቶት የተፈጠረ ፍጥረት ነው ብላ ቤተክርስቲያን የምታስተምረውን ትምህርት በመጽሐፍ ቅዱስ የተቀመጠውን ቃል መናድ ነው። ነፃ ፈቃድ አልተሰጠውም፣ ግዑዝ ዕቃ ነው ማለት ነው። ሲፈልግ ያጸድቀዋል፣ ካልሆነም ይኮንነዋል ብሎ ማመን ስለሆነ ናሲ ወደ ኋላው እንላለን። በቅደም ተከተል እንደነበርነ እናንሳ። ሌሎቻችሁ ቀጥሉ። ሰላም ግን ብያለሁ፣ ካላልሁ ብያለሁ፣ ካልሁም የቅድሙን ያዙ። እሺ መምህር ኤፍሬም ሰላም ብያለሁ። እንኳን በሰላም መጡ። የሐዲሻ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። ዲያቆን መኩ ይቀጥሉና ከዛ እኔ የማሳያቸው አንዳንድ ነገሮች አሉ። ዲያቆን መኩ ሬዲ ከሆኑ ይቀጥሉ። መልካም እሺ፣ ቃለ ሕይወት ያሰማልን። ዮሐዴ በደንብ ክፉን ለይተ ምን እንደሆነ አሳይታልና በእውነት በጎን እንድንይዝ ማለት ነው። ማለት ከምንፍቅና ሰው እንዲርቅ ነው። በነገራችን ላይ ይህንን የምናሳያችሁ የምናየው ከክፉና ከምንፍቅና ሰው ለይቶ እንዲያውቅና እንዲረዳ ነው። በቃ ምን እንደሆነ ምንፍቅና ምን እንዲያይ ነው። በዚህ አጋጣሚ ምንድን ነው ዮኒ አንድ መጽሐፍ ማለት ነው። ለምን በቃ ለተመረጡ ሰዎች ከሞተ ኢየሱስ እነዛ የተመረጡ ሰዎች ሳይወዱ በግድ ይድናል። በቃ ሳይወድ በግድ ያለ ነፃ ፈቃዱ ማለት ነው። ምንም እንትን ሳይሆን በቃ ተመርጧል። ስለዚህ ግዴታ ሊቋቋሙ አይችልም። ያ ሰው አልፈልግም ዲያቆን እርሶም ሳይወዱ በግድ የሚወጣው ነው። ይህንን መለኮታዊ ስራን እምቢ ማለት ሊቋቋሙት አይችሉም። በቃ ከመጣ ትድናለህ። በቃ ሳትወድ በግድ መቋቋም አይችሉም ማለት ነው። ያሰ መቃወም አይችልም። በቃ እንትን ማድረግ አይችልም። አይ መዳን አልፈልግም ማለት አይችልም። ስለተመረጠ ቀድሞ እንትን መሆን አለበት ማለት ነው። በእነሱ ትምህርት ይሄ ነው። ከዛ በኋላ ድነቱን አያጣም የሚለው ይመጣል። እዚህ ጋር ዳን አይደል? አሁን ሳይወድ በግድ ከዳነ በኋላ ድነቱን አያጣም። አያያዛል ይሆን አምስቱም አያይዞ ነው የሚያመጡት ካልቪኒስቶች። ሉተራን ግን እዚህ ጋር ነው የሚቆሙት። እዚህ ጋር ሁለቱ ላይ ይቆማሉ። ቶታል ዲፕራቪቲ እና ሊሚት ቶታል በዚህ መልክ ሰርቶታል ማለት ነው። ድነት አይታጣም የሚለው ከዚህ ነው የመጣ። እሺ ጋይስ በደንብ ይወቁት። የሆነ ዝም ብሎ እንትን አይደለም። ድነት አይታጣም ብሎ እነሱ ሲናገሩ አንዴ ስለተመረጥ ምንም ቢሆን ቢክድ እንኳ እኔ ድነቴን አላጣም ብሎ ነው የሚያስቡት የሚያምኑት። እንደዛ ናቸው። አቲን ኤፌሶን 1:4 ላይ ያለውን እያነበቡ መሰለኝ
እሱን ጋር አጣቅሱ፣ እሱንም እመጣበታለን። እሷን ይዘው እንዲህ ይላል፣ በእግዚአብሔር ኃይል የተመረጡት ከገሃነም ተርፈዋል። በውስጣቸው ባደረው መንፈስ ቅዱስ ለቅድስና ሕይወት ተለይቷል። ከዚህ ቤተሰብ ውስጥ ያሉት ማንም ሊያስወጣቸው አይችልም። ማንም እነርሱ ቢሆኑ ራሳቸው ከድነት ታሪክ ውጪ ማድረግ አይችሉም። ያገኙትን የዘላለም ሕይወት አያጡም። ደግሞም የዲያብሎስ ልጆች መሆን አይችሉም። አይ የዘላለም ሞትና ገሃነም ቅጣት እነርሱ ፈጽሞ አይመለከትም። በዚህም መጠበቅ ውስጥ የጸጋ ታላቅነት ይገለጣል ይላል። እንግዲህ አሁን እነዚህ ምንድን ናቸው? እንግዲህ ክርስቲያኖች እንበላቸው። አሁን በዚህ ልክ ነው። አሁን እነዚህ ሙሉ ወንጌሎች አያምኑም። ደግሞ በተቃራኒ በነገራችን ላይ የሆነ ትምህርቱን በግማሹ ይወስዱትና ሙሉ ወንጌል የሚባሉት ደግሞ ነፃ ፍቃድ ምናምን የሚሉትን አይ በነፃ ፍቃዳችን ነው የምናምነው ብሎ ነው የሚያምኑት። አንዳንዶቹ ደግሞ ድነታችን አናጣም የሚሉ አሉ። በነገራችን ላይ ቃለ ሕይወት ምናምን እንግዲህ ስለዚህ እንደ ቅርጫ ነው የሚከፋፈሉት ማለት ነው። አዎ የሆነን ይወስዳል፣ የሆነን ይወስዳል። እዩ እዚህ ጋር ማስተዋል ያለብን ሁለቱም ጸጋ ብቻ ይላሉ አይደል? እንጂ በግድ አይደለም ይላል። ይሄኛው ደግሞ ጸጋ ብቻ ስል አይ ይመስለኛል። መልካም እሺ፣ ጥሩ እሺ። ዲያቆን መኩ አጠቃሉና እኔ የማሳየውን አሳይቼ ከዛ መምህርሽ አድርገን ከዛ መምህር ኤፍሬም ይቀጥሉ ያጠቃሉ አስቦትን። እሺ። ስለዚህ ምንድነው በአጠቃላይ አሁን አምስቱ ቱሊፑን ያየ ነው እንግዲህ በራሳቸው ነው። እኛን እንትን አትበሉ። እኛ የሆነ ከኛ ወስደን ምናምን ስለነሱ ውሸት የተናገርን አይደለም። ቃል በቃል ያስቀመጡት በመጽሐፋቸው በፓስተሮቻቸው እና በትምህርታቸው በኮንፌሽናቸው ያስቀመጡት ይህ ትምህርት ነው። እንግዲህ እና አማን ሻሎም በግልጽ የምናገረው እና አማን ሻሎም የያዙት ትምህርት ይህ ነው። ይህንን ትምህርት ይዞ ነው እኛም ማለት ፕሮቴስታንት ነን ብሎ ራሳቸውን ይጠራሉ። ያው ኦፍኮርስ ጀማሪዎቹ እነዚህ ናቸው። እንግዲህ ሙሉ ወንጌል እናንተኖቹ አንድ ነን የሚሉት ይህንን ትምህርት ይዞ ነው። አንዱ ለክርስቶስ ለዓለም አልሞተም፣ አንዱ ክርስቶስ ለዓለም ሞቷል። አንዱ መጥቶ አይ ጸጋ ብቻ ስል አይ ጸጋማ በነፃ ፍቃዴ ነው የዳንኩት ይላል። አይ ነፃ ፍቃድ የለኝም ጭራሹ ይላል። አንዱ ድነቴን ማጣት ይችላለሁ ይላል። አንዱ ደግሞ ድነቴን ላጣ አልችልም ይላል። አንዱ ሙሉ በሙሉ ሞታል። ሰው በቃ ኃጢአት ከቀድሞ ከአዳም የመጣበት ኃጢአት የተነሳ በቃ ሙሉ በሙሉ ሞቷል። ቶታል ዲፕራቪቲ ደንካራነት ይላል። አንዱ ደግሞ አይ ነፃ ፍቃድማ አለኝ ሙሉ በሙሉ አልሞትኩም ይላሉ። እርስ በርሳቸው እዛው ራሱ ማለት ነው። ስለዚህ ፕሮቴስታንት ውስጥ ያላችሁ ሰዎች መረዳትና ማወቅ ያለባችሁ እንደዚህ አይነት ነገር አለ። በዚህ ውስጥ ህብረት እንዴት ታደርጋላችሁ? እንዴትስ አንድ ነን ማለት ትችላላችሁ? አይቻልም። በቃ ከዛ ጨለማ ውጡ ነው። ኑ በብርሃን ተመላለሱ የምንለው በዚህ ምክንያት ነው። ይኸው ቤተክርስቲያን ትምህርቷን እንገልጣለን፣ እናሳያለን ቀጣይ ላይ እግዚአብሔር ቢፈቅድ እና ከዛ አይነት ጨለማ ብትወጡ እግዚአብሔርን ከመኮነን ማለት አምላክን መኮነን ነው። በነገራችን ላይ ይሄ ቀጥታ ማለት የሆነ የፈለግከውን ዝሙት ብታደርግ የፈለግከውን ነገር ሁሉ ነገር ብታደርግ ያንተ ጥፋት አይደለም እና ተወስኖብህ ነው። አንተ ምን አደረግክ? እስቲ አንተ ምን አደረግ? ተወስኖብሃል። የፈለግከውን ነገር እንድታደርግ ለሲኦል ተብሎ እንደዚህ ካሉ በቃ ምን አደረግ? አንተ ጥፋተኛ አይደለም። ማንም ሰው እንደዛ ገብቷችኋል አይደል? ማንም ሰው ኃጢአት የሚሰራ ተፈርዶበት ስለሆነ ምንም በቃ እንትን አይደለም ማለት ነው። ሰው እያልኩ ያለሁት ምንድን ነው? እግዚአብሔር ነፃ ፈቃዳችን ሰጥቶናል፣ እንመጣበታለን። ሰው ተፈርዶበት ለሲኦል ወይም ደግሞ ለገነት ቀድሞ ተመርጦ አይደለም።
እንግዲህ ከእንደዛ አይነት የሚያስቡት ከቱሊፖች ደንካራነት ብሎ ከሚያምኑት እግዚአብሔር ያውጣችሁ። ከፕሮቴስታንቶች መልእክታችን ነው። እንቀጥላለን። ትምህርታችን ይቀጥሉ። እሺ ዲያቆን መኩ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን። የትልቁ ላርገኝና ቶሎ ፕሬዘንት አድርገን የኛ ቤተክርስቲያን ደግሞ ትምህርቷ እምነቷ ምንድን ነው የሚለውን መምህር ብርሽም መምህር ኤፍሬም ስላሉ አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንዲሁም ዓለም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። ሊሚትድ አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም። ሰላም ለእናንተ ይሁን። ወንድማችን የተናገረውን በራሳቸው በፕሮቴስታንቶች ማስረጃ ሰተን እንመልስለታለን። ከሀገር ውስጥም ከሀገር ውጭም አድርገን ሊሚትድ አቶንመንት ወይም ውስን ቤዞት አለ የሚባለው ትምህርት ኢየሱስ ለዓለም አልሞተም የሚል አይደለም። የምር ትክክል ነው? በፍጹም ስህተት ነው። እና ሆን ብሎ ኢንቴንሽናሊ ነው እየዋሸም ያለው ይመስለኛል። ምክንያቱም ያው ስታዩት ራሱ የሚያሳፍር ትምህርት ነው። ይህ የሚያሳፍርና የሚያሸማቀቅ ትምህርት ፕሮቴስታንት ውስጥ ስላለ እዚህ ቲክቶክ ላይ ያሉ ሰዎችን የተወሰነ እንደው እንዳይደነግጡበት በሌላው ቤተ እምነት ተቂያ የሚሉት አለ ቅዱስ ውሸት እንደዛ እየፈጸመ መሆኑ ነው። ለማንኛውም ማስረጃ ላሳያችሁ። ከራሳቸው እንግዲህ የእምነቱ ሰዎች ውስጥ ውስን ቤዞት ወይም ሊሚትድ አቶንመንት ኢየሱስ ለእያንዳንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ። ከራሱ ከወንድሙ ጀምር። ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዞት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚህ የተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው ነው አልሞትም የሚል ትምህርት ነው። ምን ሊሚትድ አቶንመንት ወይም ውስን ቤዞት ብሎ ተናገሩ ወንድማችን። ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚሁ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። መላይ በደንብ አድርጋችሁ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ክርስቶስ የሞተው ለተወሰኑ ሰዎች ነው ልንል ምን ይለናል? ግድ ይለናል። ከላይ ያሉትን ሶስቱም ያወግዛል። ቀጠል አድርጎ ሲያብራራ ሶስቱንም ማለት ነው። አራተኛውን ያጸድቃል። በብሌካል ነው፣ መጽሐፍ ቅዱሳዊ ነው ብሎ ይኸው እንደዚህ ነው የሚያምኑት። አይ እኛ ሀገሮቹ ናቸው እውቀት የላቸውም ትል ይሆን? ወደ ውጭ ይዞ ይሉጣ። ለምሳሌ ጆን መካርተር ምን ይላል? ጆን መካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርመር ቴዎሎጂ ኮንቴምፖራሪ የሆነ በደምብ ተጠያቂ ሊሆን የሚችል አይነት ስኮላር ነው እና እዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል። We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people, in fact, most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. Okay. ምን አለ ጆን መካርተር ደግሞ አይ በቃ እኛ መቼስ ይሄንን ነው የምናምነው። የቱን ሊሚትድ አቶንመንት ወይ ውስን ቤዞትን እናምናለን ለዓለም ሁሉ ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው፣ ሊሚትድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማን ነው ይህንን ውስን እንዲሆን ያደረገው? ግን ማን ነው? እኛንን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይተዋል። ለሁላችንም እንዳይሆን ገድቦታል። ጆን መካርተር ነው ያለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ
ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉት ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን ማካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦልም ሊጠፋ ነው በሚል ነበር። ጄምስ ዋይት ደግሞ በምን ያብራራል? ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው? ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆየን። እሺ አኬዋ ጊዜ ይስጥልን። እሺ ቶሎ ቶሎ ላሳይ። እሺ እኔ ደግሞ የማሳየው ቅድም ዮሐድዬ በእንግሊዝኛ ያሳየውን አንዳንድ መግለጫ ማለት ነው። እሱ ላይ ምን ይላል? ቅድም ስለ ነፃ ፈቃድ ዮሐድዬ ሲያነሳልን የነበረውን ላሳያችሁ። ምን ይላል? ነፃ ፈቃድ ይላል። ያው ገጽ 32 እና 33 34ንም 35ንም ጨምራችሁ አንብቡ። ያው ጊዜ እንደውስ ይገድበናል እንጂ እስቲ ጥቂት ለምሳሌ ገጽ 33ን ላንብብ። ምን ይላል? እሺ በእግዚአብሔር ፊት እሺ ያወራኝ ሰው የለም አይደል? ኦኬ እሺ ይላል። ኦኬ ያው ከፍ ልበል። ቀደም ሲል እንዳየነው ይላል። ቀደም ሲል እንዳየነው ስሙ ሲነርጂዝም ሰው በእግዚአብሔር እርዳታ በመልካምና በክፉ መካከል ምርጫ ማድረግና ለድነቱ ከእግዚአብሔር ጸጋ ጋር መተባበር ይችላል የሚባል የሐሰት መሰረት እምነት አለ ይላል። ሉተር ሰው በነፃ ፈቃዱ መዳኑን ለምሳሌ እግዚአብሔር ሊያድነው ሲመጣ ቃሉ ወደሱ ሲመጣ መንፈስ ቅዱስ ወደሱ ሲመጣ እሺ በጀ ብሎ ሶስት የመልካም ድርጊት መንስኤዎች ይስማማሉ ይላል። የእግዚአብሔር ቃል መንፈስ ቅዱስና ከእግዚአብሔር ቃል ጋር የሚስማማ እንጂ የማይቃወም የሰው ፈቃድ አእምሮ በሚሰማበትና ራሱን በሚሰራበት ጊዜ ካልተቃወመ ለፍርሃትም መንገድ ካልሰጠ ይልቁንም መንፈስ ቅዱስ ሲረዳው ለመስማማት ከጣረ በእንደዚህ አይነት ትግል ፈቃድ ሙት አይደለም። ይህን ይቃውማል። እግዚአብሔር አእምሯችን ይማርካል። እኛ ደግሞ መስማማት እንጂ መቃወም የለብንም። መሐሪ የሆነው እግዚአብሔር ከእሱ ጋር ግንኙነት የሚያደርገው እንደ ጡብ አይደለም፣ ነገር ግን የእርሱ ፍቃድ ጭምር ደግሞ የሚተባበርበት ሁኔታ እንዲህ ባለ ማልኩ ይስባል። ይህ ወንጌል የሰሙ ሰዎች ሁሉ ለምን እንደማይለወጡና ወደ እምነት እንደማይመጡ ለማስረዳት የተደረገ ሙከራ ነው ይላል። ይሁዳ ጠፍቶ ሳለ ለምን ሐዋርያ ጴጥሮስ ዳነ? ወንጌል የሰማ ጎረቤትህ የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ወንጌል የሰማ ጎረቤትህ እርሱ ሳይድን አንተ እንዴት ክርስቲያን ሆንክ ነው። እኔ ዮሐድዬ መምህር ኤፍሬም ሰምተን አልዳንም፣
ሌሎቹ ጴንጤዎች ፕሮቴስታንቶች እንዴት ዳኑ ነው አሁን ጨዋታው እንግዲህ እንደሚናገረው ይኸው ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ለእነዚህ ጥያቄዎች መልስ ፍለጋ ይልና ምን ይላል? እግዚአብሔር ሰዎችን ለማዳን ለዘላለም ይኸው እዚህ ጋር እግዚአብሔር ሰዎችን ሁሉ ለማዳን አይፈልግም። ደግሞ የካልቪንን ደግሞ የሚቃወም ነው። ይሄ ደግሞ ሐሰተኛ አስቸጋሪ መሰረት እምነት አለ። ለዘላለሙ እንዳይድኑ የወሰነባቸው ሰዎች አሉ። ይህም ፕሪዴስቲኔሽን ቅድመ ውሳኔ ይባል የዮሐንስ ካልቪን መሰረት እምነት ነበር ይልና ስለዚህ ስህተቱ በእግዚአብሔር በኩል ካልሆነ ከሰው በኩል መሆን የለበትም። ይህም ማለት ሁሉም የሚድኑ ካልሆኑ ምክንያቱ መደረግ የሚገባው ሁሉ ስለማያደርጉ ነው ብሎ አሰበ። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው ይላል። አየው ዮኒ ድርገመው። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው። ስለዚህ እምቢም ማለት አትችልም ማለት ነው። ነፃ ፍቃድ የለም ነው። ደግሞም በሰው ልብ በጥልቀት ሰርጾ የገባ የሐሰት መሰረት እምነት ነው። ይህም ሰዎች በአንድ ወይም በሌላ መንገድ የየራሳቸውን ድነት በስራ ያገኛሉ ብሎ የሚያምኑ የሰዎች ሁሉ የተፈጥሮ አስተሳሰብ አካል ነው። ይህም በሰዎች በተፈጠሩ በሁሉም ሃይማኖቶች ታገኘዋለህ ይልና ከዛ እንዲላል ያልተገባውን ድነት በሰጠው በኩል በጸጋ ድኗል እንጂ ራሱ ምንም አያደርግም፣ ደግሞ በምንም መንገድ ራሱን አያድንም ብሎ የሚያስተምር በዚህ ዓለም ብቸኛ እምነት ክርስትና ነው። ይኸው ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም። እንደዚሁም ይህ የልባችን መክፈት የእርሱ ነፃ ስጦታ ነው ይላል። ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም ይላል። አየው እኔ ኢቭን ለማመን ራሱ ነፃ ፍቃድ የለህም ማለት ነው። አሁን አንተ ወንጌል አልሰማም ብትል አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የሚታሰበው። ነው እንደዛ እኮ ነው ይላል። እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው የሚለው። አየህ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል እንደ ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ ብቻ ነው ይላል። ምን ማለት ነው ይላል። በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃልም መለወጥን፣ በክርስቶስ ማመንን፣ ዳግም ልደትን፣ መታደስንና ለነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ ኃያልነት አይሰጥም። አየው ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም
በይሄ በሉተሪያን በእነ መካነ ኢየሱስ ያለው አስተምሮ ነው ማለት ነው። በደም በእግዚአብሔር ፊት የእምነት ጽድቅ እያለ ከታችም ብዙ ነገር ያነሳል። ኦኬ ሌላም ደግሞ ልጨምር ቶሎ ቶሎ ጊዜ እንዳልፈች። ይሄ ፔጅ 33 ይኸው ነፃ ፈቃድ ብሎ ያስቀምጣል። ነፃ ፈቃድ ብሎ የሚያስቀምጠው ነው የመጽሐፈ ስምምነት ላይ 33 ከ35 ብታነቡት አይ ቲንክ ጥሩ ነገር ታገኛላችሁ ማለት ነው። ጸጋ ብቻ ሲሉ አየሁ አይደል ልዩነታቸውን። እኔ ደግሞ አሁን ሊቀጥሎ ደግሞ ልዩነታቸውን ላሳየ። ጸጋ ብቻ ሲሉ የመካነ ኢየሱስን ካየህ ከዛ ደግሞ የሌሎቹን ደግሞ ላሳይ ቀጥሎ። ለምሳሌ ይሄ ደግሞ የማን መሰለ የሙሉ ወንጌል ነው። ይሄ የሙሉ ወንጌል ነው። ይኸው የሙሉ ወንጌል ለመሆኑ ማስረጃ ይኸው በየአይነቱ ነው። ቤተሰብ እየሰማችሁ ይሄ የሙሉ ወንጌል ነው። የመጀመሪያ የቃለ ሕይወት ነበር አይደል? የመካነ ኢየሱስ የመካነ ኢየሱስ አሁን የሙሉ ወንጌል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ደግሞ ተቃራኒውን ደግሞ ይኸው ከዛ ከመካነ ኢየሱስ የወጣ ነው። ይሄ ደግሞ ምን ይላል? ምርጫ ይልና ይጀምራል። ኦኬ ምርጫ ይልና ምን ይላል? ከላይ ከፍለ ስታነበው ለመሞት ፈቃደኛ መሆን ምትክ መሆን ይልና ከዛ ምርጫ ብሎ ይጀምራል። ይኸውልህ እሺ በመሰረቱ እግዚአብሔር በቃሉ የገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀው ነገሩ እንድናውቅ አይደለም። እኛም የእግዚአብሔርን እውቀት ሁሉ በዚህች ውስን በአእምሯችን እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም አገዳቸው ማለት አይደለም ይላል። እነ ሙሉ ወንጌል ደግሞ እግዚአብሔር ላለማዳን በማኑ ላይ ፈርዶ አያውቅም፣ ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ይልና እንደ ለምሳሌ ይህን አንድ ዶክተር ትንባሆ የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያቅ ዶክተሩ አጫሹን በበሽታው አስያዘው ማለት አንችልም። እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም። እንደዚሁ እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይችልም። ደግሞ ይላል ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ደግሞ አየው ሰው የራሱ ነፃ ምርጫ ሊጋጩ ነው በለኛ። አዎ ሁለት ግን ሲገናኙ ብቻ ይላሉ ማለት ነው። ጸጋ ብቻ ይላሉ። አየው ለብቻ ግን ሲዘረዘር ግን የተለያየ ነው ትምህርቱ። ምክንያቱም እነዚህም ጸጋ ብቻ ብሎ ያምናሉ፣ እነዛም ጸጋ ግን የነዛ ጸጋ ብቻ እምነት ሰው ነፃ ፈቃድ የለውም ነው። የእነዚህ ደግሞ ጸጋ ብቻ እምነታቸው ምንድነው? ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ስለሆነም ይልና ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል ይላል። አየው እዚህ ጋር ፈቃድ አለ። ከመዳኑ በፊት ለመዳን የሰው ነፃ ፈቃድ አለው እዚህ ጋር አየው። እዛ ግን ሪጀነሬት የሚሆነው ሆኖ ነው ከዛ በኋላ የሚያምነው። አየው ይሄ ግን ጭራሽ ለማመንም ነፃ ፈቃድ አለው ብሎ ያስተምራል። ጸጋ ብቻ የሚለው ቃሉን ነው እንጂ የሚናገሩት ዲቴል ሲወራ ትምህርቱ ሲብራራ ግን የተለያየ ትምህርትን ያላቸው ማለት ነው። ኦኬ ለምሳሌ በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ደርሶ የመጡትን ሁሉ ሊያድናቸው ይችላል። ያም ሆኖ ግን በመጽሐፍ ቅዱስ ውስጥ በየትኛውን ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም ይላል። አየው ይሄ ሙሉ ወንጌል እንዲህ ታምናለች፣ ግን ሁለቱም ጸጋ ብቻ ይላሉ ማለት ነው። ይሄም የገነት ቤተክርስቲያን ነው፣ ይሄ ደግሞ የገነት ቤተክርስቲያን ነው። እነሱም ይላሉ ደግሞ ድነት በውስጡ ሶስት ነገሮች ያካተለ ቃሉ የግዕዝ ቃል ይልና ከዛም ይላል ውሃ ውስጥ የገባው ይሄ እንኳን ጥምቀትንም ያነሳት ጭራሽ። እሺ ያው ከሙሉ ወንጌል ጋር ይቀራረባሉ። እነዚህ ደግሞ የገነት ናቸው ማለት ነው። የገነት እንዲሁም ይላል እዚህ ጋር ሰው ራሱን ማዳን ይችላል። ሰው ድነት ቢያስፈልገውም ራሱን ማዳን በፍጹም አይችልም። ምክንያቱም የኃጢአት ዋጋ ሞት ስለሆነ ሰው ያንን ዋጋ ሊከፍል በፍጹም አይችልም። ስለዚህ የሰው ልጅ ከወደቀበት ውድቀት ለመነሳት እና ከተፈረደበት ፍርድ ነፃ ለመሆን በራሱ አይችልም። ሰው ኃጢአት ካመጣው ፍርድና ሞት ለመዳን ሕግን ቢጠብቅም
የስነ ምግባር ህይወትን ለመኖር ቢሞክርም እንዲሁ የተለያዩ ሃይማኖታዊ መሰረቶች ቢከተልም ራሱን ማዳን በፍጹም አይችልም። ስለዚህ አዳኝ ያስፈለገው እያለ ከሙሉ ወንጌል ጋር የሚቀራረብ ነገር ያስተምራል። መተዳደሪያ ደንቡ ብዬ ነው ለእኔ ሳይሆን ከስር ያሉ ወንድምና እህቶቼ ጀስት ኢን ኬዝ ከጠየቁ ገባ ሙሉ መረጃውን ቆርጦ አመጡ እንዳይሉ የካውንስሉ መተዳደሪያ ደንቡ ነው ይሄ። ፔጁን ገጹን ይነግራቸዋል፣ እሱን ያነበዋል። እዛው ላይ ግን አንድ ነን ብለው ያመጡት ይህንን ነው ማለት የጠቀሱት ምንን ነው? ምን እያልኳችሁ ነው? የጠቀሱት አምስቱ አዕማድ አስተምህሮ ብለው ያመጡት አንድ ነን ያሉት በአምስቱ ሶላዎች ነው። እዩት፣ ተመልከቱት፣ ገጽ 10 ላይ ማለት ነው። አምስቱ ብቻዎች ማለት በዚህ መሰረት ካውንስሉ አምስቱ ብቻዎች በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻና ለእግዚአብሔር ክብር ብቻ እንዲሁም ከእነርሱ ጋር የሚጠቀሱ የአማኞች ሁሉ ክህነት የተባሉትን አስተምህሮ ይቀበላል። አሁን እነዚህ ያለው ውስጡን ለቄስ ቢሆንም አንድ ላይ ተቀብለ መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ማለት ነው። አንዳንዶቹ አይ መጽሐፍ ቅዱስ ብቻ ሲሉት እንዳየ ነው ክርስቶስ ለዓለም ሁሉ ሞተ የሚላሉ፣ እዛ ውስጥ ደግሞ አይደለም አይ የተወሰኑት ለመረጣቸው ነው የሞተው የሚለዋሉ። ጸጋ ብቻ ሲሆን አሁን ተመልክተን ይቅርታ እንዴ እዚህ ጋር ታች ያላችሁትን አንዳንድ ፕሮቴስታንት ወንድምናት እያየው ነው። እንዴት ነው የምታዛምዱት? ለምሳሌ ክርስቶስ ለተመረጡት የመጣ ነው የሚላለ፣ ለተመረጡት ብቻ ይላል። ክርስቶስ ለሁሉም ነው የመጣ የሚለው አለ። እንዴት ነው ይህን የምታስታርቁት? ፕሮቴስታንት ወንድምናቶች እስቲ አስታርቃችሁ ኮመንት ጻፉልን። አንደኛው ለተመረጡት የሚላለ፣ አንደኛው ለሁሉም የሚል አለ። አስታርቃችሁ የሆነ ጽሁፍ ጻፉልኝ። ጸጋ ብቻም ቀጥል። አንዳንዱ ፍሪዊል አለኝ ይላል፣ አንዳንዱ ደግሞ ፍሪዊል የለኝም ይላል። አስታርቁልን። የምር ማለት አንድ ነን ብሎ የመጡበት ማለት ነው። ተመልከት፣ አንድ ነን ብሎ የመጡበት ያስቀመጡት አስተምህሮ እንቀበላለን ያሉ ጸጋ ብቻ እንቀበላለን። አንዳንዱ አይ እግዚአብሔር ነው በግድ እኔን መርጦ ያዳነኝ ይላል። አንዳንዱ ደግሞ አይ አይደለም እኔ አሜን ብዬ ተቀብዬ ነው ይላል። ትምህርቱ እንደጨረስን አስገባችኋለሁ፣ ትገባላችሁ። አይዞን መታችሁ ታስታርቃላችሁ። ግን አንዴ ልንገራችሁ፣ ከየት እንደሆናችሁ መናገር አለባችሁ። መናገር የለብኝም እንዳትል፣ የት ነው የምታገለግለው፣ የት ነው የተማርከው የሚለውን ኛውን አስተምሮ እንደምትቀበሉ፣ ከዛ ከየትኛው ጋር እንደሆነ ደግሞ በደንብ ይነገራቸዋል። ተባረኩ። ቴንክ ዩ። እና እዚሁ ላይ ደግሞ አንዳንዱ እምነት ብቻ ይላል አይደል? አሁን እምነት ብቻ የሚሉት አንዳንዱ አይ እምነትን ስንል እኛ ምንን አለይም የጌታ ስጋና ደም ጥምቀትንም ሳንለይ ነው። ሰው ጥምቀት ሳይጠመቅ አይድንም፣ እምነት የምንለው እዛ ውስጥ ከተን ነው ይሉዋል። አንዳንዱ ደግሞ አይ ጭራሽ እምነት ብቻ አሜን ብለን ስንቀበል ነው ያኔ በቅጽበት ስለዳን ነው በቃ ፎርዛት ማተር እምነት ብቻ የሚለውን በዚህ ነው የምንቀበለው ይላሉ። ሁለቱም የተለያየ ሀሳብ እና እነዚህ ሁሉ አንድ ነን ብሎ ያመጡት በካውንስሉ እንቀበላለን ያለን የቱን ትምህርት ነው የምትቀበሉት? ለካውንስሉ አድርሱልን። ማለት ጸጋ ብቻ ስትሉት የየትኛውን የካልቪኒስቱን ወይስ ደግሞ የሙሉ ወንጌልን ነው የምትቀበሉት? በየትኛው ነው የተስማማችሁት? እምነት ብቻ ስትሉት በማን ነው የተስማማችሁት? መዝሙር ከዘመሩ ወይ ፓስተር ነን ካሉ ቁጭ በየካፌ እየተርመጠመጠ እሑድ ሄድና ገንዘብ ይዘርፋል። በየእሑዱ እየሄዱ ገንዘብ መዝረፍ ነው። አሁን ለምሳሌ ወንጌላ ኤርምያስ የምትለው ዱቅ ብሎ ቲክታክ ላይ ተርመጥምጦ ምንም ነገር ለወንጌል ነው የተጠራው፣ ሌላ ነገር አትስራ ተብያለሁ ይላል። ምድረ ሌባ ነው ያለ። ስለዚህ እግዚአብሔር የተመሰገነ ይሁን። በመንግስት ደረጃ ኦርቶዶክስ አልተተቸችም፣ ወደፊትም አትተችም። ለምን?
ያልሰራ አይብላ ነው የሚለው መጽሐፍ ቅዱስ ቃል። ስለዚህ የኦርቶዶክስ ልጆች ይሰራሉ። በእርዳታ ደረጃም ካያችሁ ማንንም ዘር ሳይመርጡ የሚረዱት 99% ኦርቶዶክስ። አሁን ለምሳሌ ማስተር አብነትን ከ80% በላይ የሚረዳው የኦርቶዶክስ ወንድምናቶች ነው። በጣም የምንወደው ወንድማችን ነው። እሱ ፕሮቴስታንት ነው፣ ግን 80% በላይ የሚረዳው የኦርቶዶክስ ወንድምናት። ለምን ሳይሰራ ይብላ ይባላል? የእነሱ ፓስተር ሆንክ ወይም ደግሞ ሐዋርያ ሆንክ ነብይ ሆንክ ከተባለ የሚሰራል ወፍ አታመጣም። ወፍ ይሄ የዘረፋ ሲስተም is a very simple one. It's easy. በጣም ቀላሉ ሲስተም ነው እና የሚዘገንን ሀብት አካብተውበታል። አምላካቸውን ረስተዋል። እንደምታዩት ገስት ሃውስ እያሉ ሰውን የሚዘርፉበት ብዙ ነገሮች አይተናል። እና እኔ የተረዳሁትን እኔ ያየሁትን ነው የምመሰክረው። ያላየሁትን አልናገርም። ሱቅ ነው የምትከፍተው። ማን ነው ቤተክርስቲያን ክፈት ያለ ብትለው ምን ችግር አለው ይላል። ማን ነው ቤተክርስቲያን ጋር ፈቃድ አለ ወይ? ተሰጥቷል ወይ? ምን አይነት ትምህርት ነው የምታስተምር? የለም። ስለዚህ አሁንም የምላችሁ ምንድነው የኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ። የእነሱ ፕሮሞሽን በምንድን ነው? ታዋቂ ሰው እንደምንም ብለው ማበጠጥ ነው ሰው እንጂ የተማረ ሰው ትምህርቱን የሚያውቅ ወንጌሉን የሚያውቅ። ታዲያ ለምን እነ መዝሙር ያሬድን ጴንጤ ያላርጓቸውም? ያርጓቸው እስቲ ያርጓቸው። እነ ዘማርያምን እነ መምህር ኤፍሬምን ሌሎችንም የኦርቶዶክስ ታላላቅ አስተማሪዎችን ያርጓቸው እስቲ። በእውቀት የመጡ ወንድሞች አሉ። የውሃድ ወንድማችን ያርጉት እስቲ። የእነሱን ነገር ብትና አርገው አውጥተው ቁጭ አርጋ ያስተምራሉ። እግዚአብሔር ይባረክ። ስለዚህ ኦርቶዶክስ በመጨረሻው ዘመን አለት ላይ የተመሰረተች ስለሆነ በመጨረሻው ዘመን ወደ እሷ ብዙ ሰው እንደምታመጣ እርግጠ ከ1 እስከ 30 ኦርቶዶክስ ታመልካለች ብላችኋል አይደለ? ሉተራውያን ከ1 እስከ 30 አላቸው። ምን ትሉ? ሉተራውያን ሙሉ በሙሉ ከ1 እስከ 30 አላቸው። በእነሱ ይቻላል ወይስ ለባሉ ድምቀት? እና ሌላው ማኩረፍ፣ መናደድ፣ ያልሆናችሁን አንድነት የውሸት አታምጡ። ከእንግዲህ እያመጣን መበተን፣ ከእንግዲህ እያመጣን እናንተ ነገር ምንድን ነው? መበተን። ትምህርታችሁ መተን አሁን የኦርቶዶክስ ገድላት ላይ ለምን ፎከስ እንዳደረጉ አሁን ህዝቡ ነቅቷል። ለፈረንጅ ይቻላል፣ ለአበሻ አይቻልም። ይህንን ያየነውና እግዚአብሔር ብርክ ያርጋችሁ። እኔ በዚህ ነገር ላይ በጣም በጣም ደስተኛ ነኝ። በጣም ከሚገባው በላይ ደስተኛ ነኝ። በመንግስት ደረጃ ራሱ ሀገር ያስቸግራችሁ እናንተ ሆናችሁ ተገኛችሁ። የአዲስ አበባ አስተዳደር በእናንተ ላይ ነው መሮት የጠራችሁ። ዘረፋችሁ፣ ሳትሰሩ የምትኖሩ እንደሆናችሁ ተነገረ እና ይህንን ተግባብተናል። በመንግስት ደረጃ ነው ለእናንተ መግለጫ ያወጣው። ይሄ ያሳፍራል። እንደ አንድ እምነት በኢትዮጵያ ደረጃ እንዴት አንድ እምነት ሌባ ነህ ተብሎ ይከሰሳል? እንዴት አታጭበርብሩ፣ ሰርታችሁ ብሉ እየተባለ እንዴት ከመንግስት መግለጫ ይሰጣል? እንዴት? በጣም ነው የሚያሳዝነው። ለእኛ ግን እግዚአብሔር ይባረክ። እግዚአብሔር መልካም ነው። እግዚአብሔር ይመስገን። ምንድን ነው ይሄን ሁላ ነገር ስላያችሁ በጣም ደስተኛ ነኝ። ወንድሞቻችንም እንዳልኳችሁ ነው። እኔ የጠፋው በግ ነኝ። ጠፍቼ ነበር ግን ጠቅሞኛል። እኔ ብዙ ነገር ብያለሁ። እንግዲህ ኦርቶዶክስን ብጥልጥል ያረኳት እኔ ሳየው ያ ሰው ድርሻይን ስጠኝ ብሎ ከቤቱ እንደወጣው አይነት ማለት ነው። መጽሐፍ ቅዱስ ላይ አባቱ ቤት ድርሻይን ስጠኝ
ድርሻዬን ስጠኝ ብሎ ወስዶ ሄዶ ብክን አድርጎት እንደመጣው ማለት ነው። ኦርቶዶክስም እንዲህ ብሎኛል ብላ ሳትል ዮኒ ማኛ እንዲህ ተሳድበዋል፣ እንዲህ ብለዋል፣ እኛን እኮ ሲያንጓጥ ነበር፣ ነገ እንዲህ ይለናል፣ ነገ እንዲህ ሊሆን ነው፣ ነገ እንዲህ ነው ሳትል ወንድሞቼ መጥተው አባቶች መጥተው ሙሉ ትምህርቱን ለእኔም ሳይሆን ለብዙ ሰዎች እንዲማሩ ስላደረጉ እግዚአብሔር ይባረክ።